በመንጃ ፈቃድና በመታወቂያ ላይ የተመዘገበው የመኖሪያ አድራሻ የተለያየ ነው ተብሎ ዋስትና ይከለከል ይሆን? በምድር ላይ ለሰው ልጆች ከተሰጡት ነጻነቶች ከቦታ ቦታ መዘዋወር አንዱና ዋነኛው ተደርጎ ይቆጠራል። ይህ ነጻነት በሕግ አግባብ ካልሆነ በስተቀር በዘፈቀደ እንዳይገደብ ሕግ ይከለክላል። ሌላው ቀርቶ በወንጀል ተጠርጥሮ የታሰረ ሰው በግልጽ በሕግ በተቀመጡ ሁኔታዎች ሊከለከል የሚችል ቢሆንም በመርህ ደረጃ የዋስትና መብቱ እንዲከበርለት ያዛል። የጥንቃቄው የነጻነቱ መጠን እዚህ ቦታ ድርሽ ላለል ብሎ ግለሰቡ የሚገባው ግዴታም ተገቢ ለሆነ ጥቅም ካልሆነ በስተቀር አይጸናበትም በማለት የፍትሐብሔር ሕግ በቁጥር 12 በደነገገው ድንጋጌ በኩልም ይታያል። ድርሽ አልልም ብለህ ብትስማማም እንኳን አትገደድበትም ይላል። ባጭሩም ፈጣሪ በህመምና በሞት ሕግም በግልጽ ደንግጎ ካልከለከለው በስተቀር ሰው ሁሉ ሰፊ የመንቀሳቀስ መብት አለው። ተግባሩ ግን አለው ብሎ እንደማለቱ ቀለው ይሆን? ይህንን ጉዳይ ለአሁን ከዋስትና አንጻር ባጭሩ አነሳለሁ። አንድ በወንጀል ተጠርጥሮ የታሰረ ሰው ቋሚ አድራሻ የለውም ተብሎ ዋስትና ይከለከላል ወይ ስል ጠይቃለሁ። ለጥያቄው ሰበር የሰጠውን ውሳኔም እነግራችኋለሁ። ከሁሉም የሚበልጠው የአእምሮ ሰላም ከኔም ከናንተም ጋር እንዲሆን አስቀድሜ ተመኝቻለሁ። ያልታሰበ አደጋ ከሚፈጥረው ስጋትና ከሚያደርሰው ጉዳት ለመዳን ከዘመን ኢንሹራንስ ይወዳጁ ይተማመኑበታል የሚለው ዘመን ኢንሹራንስና ቅልጥፍናን ከብቃት ጋር አዋህዶ ዘመኑን የዋጁ ደንበኛ ተኮር አገልግሎቶችን እየሰጠ 30 ዓመታትን በስኬት የተጓዘው ኑ ከመሪው የግል ባንክ ጋር አብረን እንስራ አልሰማንም እንዳትሉ የሚለው አዋሽ ባንክ እንድታደምጡ ጋብዘዋቸዋል። ዝም ብላችሁ አመስግኑና ቁም ነገሩን ውሰዱ። እርሱ መሐመድ ንብረትነቱ የቀጠረው ድርጅት የሆነ መኪናን እየነዳ ከዲላ ወደ ሐዋሳ ሲጓዝ ተይዟል። የቀረጥና ታክስ መጠናቸው 88613 ብር ከ33 የሆኑ ዕቃዎችን ጭነሃል። ይህ ድርጊት ደግሞ ስሙ የኮንትሮባንድ ወንጀል ይባላል ተብሎ በገቢዎችና ጉምሩክ ሐዋሳ ቅርንጫፍ ተከሷል። የተከሰሰውን ያደመጠው መሐመድ እኔ ረመዳን ጾም ጾሜ እያፈጠርኩ እያለሁ የመኪናው ረዳት ሳላየው የጫናቸው ዕቃዎች ስለሆኑ ጥፋተኛ አይደለሁም፣ የሆነ ሆኖ ግን የዋስ መብቴ ይከበርልኝ በማለት ፍርድ ቤቱን ጠይቋል። ይህንን የዋስትና ጥያቄ ግን አቃቤ ሕግ ተቃውሟል። ምክንያት በተባለ ጊዜም የመታወቂያ የመኖሪያ አድራሻው ኮልፌ ቀራኒዮ ይላል። በመንጃ ፍቃድ ላይ የመኖሪያ አድራሻ ተብሎ የተመዘገበው ደግሞ አዲስ አበባ አዲስ ከተማ ክፍለ ከተማ ነው። ተከሳሽ ሆን ብሎ አድራሻውን የሚቀያየር በመሆኑና በዋስ ቢለቀቅ በቀጣይ ቀጠሮ ይቀርባል ብለን ስለማናምን ይከልከልልን፣ በእስር ይቆይ ብሏል። ፍርድ ቤቱም የአቃቤ ሕግን ጥያቄ ተቀብሎ ዋስትና ከልክሎታል። ይግባኙን ያቀረበለት የክልሉ ጠቅላይ ፍርድ ቤትም ሳይቀበለው ቀርቷል። አሁን የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት የደረሰው በሰበር መዝገብ ቁጥር 131863 ቅሬታውን ያቀረበው መሐመድ የመንጃ ፍቃዴን ያወጣሁት በ1992 ዓ.ም ነው። በዚያን ጊዜ እኖርበት የነበረውን ቤት ለቅቄያለሁ። አሁን የምሰራበት መስሪያ ቤት ስቀጠር ደግሞ ሌላ ቤት ተከራይቻለሁ። እውነታው ይሄ ነው። የኪራይ ቤት መቀያየር እንዴት ዋስትና ያስከለክላል? በማለት ቅሬታውን አቅርቧል። ሰበርም ጉዳዩን መርምሮ ውሳኔውን ሰጥቷል። ሰበር ግን ምን ወስኖ ይሆን? ይህ እውነተኛ ጉዳይ በቅጽ 20 ላይ ስለወጣ ሙሉን እንድታነቡት አደራ ላስቀድም። የክርክር ሂደቱን በፍርድ ሀተታው ያተተው ሰበር በሕግ በልዩ ሁኔታዎች ከተደነገጉ ምክንያቶች ውጪ በኢፌዴሪ ሕገ መንግሥት አንቀጽ 19 ንዑስ አንቀጽ 6 መሠረት ዋስትና ማግኘት ሕገ መንግሥታዊ መብት ነው አለም። አመልካች ዋስትና የተከለከለው በወንጀለኛ መቅጫ ሥነ ሥርዓት ሕግ ቁጥር 67 ሀ ድንጋጌ መሠረት በዋስ ቢለቀቅ ግዴታውን በማክበር በቀነ ቀጠሮ ሊቀርብ አይችልም በማለት ነው። ይሁን እንጂ ከዚህ ድምዳሜ ላይ እንዲደረስ አቃቤ ሕግ በቂ ምክንያትና አሳማኝ ማስረጃ ማቅረብ አለበት። በአመልካች የኑሮና የሥራ ሁኔታ በመንጃ ፍቃድና መታወቂያው ላይ በተለያየ ጊዜ የተለያየ የመኖሪያ አድራሻ መጠቀሱ ቋሚ አድራሻ የለውም ከሚል መደምደሚያ የሚያደርስ አይደለም። የግለሰብ ቤት ተከራዮች እኮ በዓመታት ውስጥ ሳይሆን በወራትና በቀናት ልዩነት የተለያየ ቤት ሊቀይሩ ይችላሉ። የስር ፍርድ ቤቶች ውሳኔ ግን ይህንን እውነታም ያላገናዘበና ሕገ መንግሥታዊ የሆነውን የዋስትና መብት የጣሰ ነው በማለት ሽሮታል። አመልካች በ20 ሺህ ብር ዋስትና ከእስር እንዲለቀቁ ውሳኔ ሰጥቷል። የተሰጠው የሕግ ትርጉምም ይሆነም በወንጀል ተጠርጥሮ
በሕግ ከለላ ስር የሚገኝን ተጠርጣሪ በዋስትና የመለቀቅ ጥያቄ ባነሳ ጊዜ ተጠርጣሪው በከተማው ውስጥ ቋሚ የመኖሪያ ወይም መታወቂያ አድራሻ የለውም በማለት የዋስትና መብቱን መከልከል ሕገ መንግሥታዊ ስላለመሆኑ ነው ያለው። የዛሬውን አበቃን። ነጻነቱን ጠብቆ ለሕግ የበላይነት መከበር እየሰራ የሚገኘው የኢትዮጵያ የፌዴራል ጠበቆች ማህበር ያልታሰበ አደጋ ከሚፈጥረው ስጋትና ከሚያደርሰው ጉዳት ለመዳን ከዘመን ኢንሹራንስ ይወዳጁ ይተማመኑበታል የሚለው ዘመን ኢንሹራንስና ቅልጥፍናን ከብቃት ጋር አዋህዶ ዘመኑን የዋጁ ደንበኛ ተኮር አገልግሎቶችን እየሰጠ 30 ዓመታትን በስኬት የተጓዘው ኑ ከመሪው የግል ባንክ ጋር አብረን እንስራ አልሰማንም እንዳትሉ የሚለው አዋሽ ባንክ ስፖንሰር አድርገው አቅርበውላቸዋል።